الرحمن الرحيم الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله صلوات الله وسلامه عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله تعالى وبركاته አልহামዱሊላህ ዛሬ ዙልሂጃ ስንት ነው የጾምነው? የጾማችሁት እንግዲህ የሚጾሙ ዛሬ ዙልሂጃ 3 ነው። መች ነበር ዙልሂጃ 1 ብሎ የጀመረው? ሮብ፣ ሐሙስ፣ ጁምዓ ኢዘን 6 ሌሊቶች 6 ቀናቶች ይቀራሉ ማለት ነው። 10ኛው ዒድ ነው። ስለዚህ ኢንሻአላህ ቀሪዎቹን 6 ቀናቶች በመልካም ነገር እግረ መንገድ እንድናሳልፋቸው ለማስታወስ ያህል ነው። ኢንሻአላህ ዛሬ ባለፈው የጀመርነውን አንድ ታሪክ ጀምረን ነበርና እሱን ለመጨረስ እንሞክር። የነብዩ ሰለላሁ ዐለይሂ ወሰለም ጎጆ የሳቸው ቤት ምን ይመስል እንደነበርና ሚስቶቻቸውን በተመለከተ ያገቡበትን ምክንያት ብዛታቸውንም ቁጥራቸውንም እሱን አይተን ነበረ የሲራውን ትምህርት ያቆምነው። በተለይ ከተበኒ ጋር ጉዲፈቻን በተመለከተ ኢስላም ያስተማረውን አስተምህሮት በዛ የተነሳ ነብዩ መሐመድ ሰለላሁ ዐለይሂ ወአሊሂ ወሰለም የነበራቸው ስጋት እና የሰዎችን ስሞታ በመፍራት ነገራቶችን ነብዩ መሐመድ እንዴት ይሸሹ እንደነበረ እሱን አይተናል። በተለይ የሳቸውን እንደ ልጅ አድርገው ያሳደጉት ዘይድ ኢብኑ ሐሪታ ባለቤቱን ሊፈታ በመፈለጉና ይሄ እሳቸው እንደ ልጅ ያሳድጉት እንደነበረ ኢስላም መጥቶ ኡድዑሁም ሊአባኢሂም ሰዎች በምንም መልኩ ይሁን በምንም ሌላም አካል ያሳደጋቸው መጠራት ያለባቸው በአባቶቻቸው በወለዷቸው አባቶቻቸው ስም እንጂ በአሳዳጊ ስም እንደማይሆን ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱላላህ ወኻተመ ነቢይን የማናችሁም አባት አይደለም ብሎ አላህ ይሄ ተበኒ የሚባለው ነገር እዚህ ጋር መታወቅ ያለበት ልጆችን ማሳደግ አይቻልም አይደለም። ሌሎችን ልጆች በመናሳደግበት ሰዓት ይቸገሩ ልጆች ከሆኑና አቅም ኑሮን ማሳደግ ካለብን የአባትነት ስያሜውን እኛ ወስደን መሆን የለበትም ነው። የአባትነት ስያሜው መሆን ያለበት ለማን ነው? ለራሱ ለአባትየው ነው። ልጁ የተወለደው አባት ስላለው እና ያንን ነገር በቃላት አላህ የከለከለውን ነገር በተግባርም ነብዩ መሐመድ ሰለላሁ ዐለይሂ ወአሊሂ ወሰለም እንዲተገብሩት ትእዛዙ እንደመጣ ስላወቁት ዘይድ ኢብኑ ሐሪታ ከባለቤታቸው ጋር ብዙ አለመግባባት ተፈጥሮ ሊፈቷት ሲያስቡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وإذ تقول للذي أنعم الله عليه وأنعمت عليه أمسك عليك زوجك واتق الله وتخفي في نفسك والله مبدي هيدو نبي محمد صلى الله عليه وسلم الله أن للتفرا يقبل مستهنم دم انتفتات على يازات بالك جزيارة الله زيد الله هدايا بمستت تلك ولتا يواللت ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ አባቱ ነው አሳድገው ነፃ ያደረጉት። የአላህንም የነብዩ መሐመድንም ሰለላሁ ዐለይሂ ወሰለም መልካምነት ያገኘ ከመሆኑ ጋር ያንን አላህን በሱ ላይ ሂዳያን በመስጠት መልካም ያዋለለትንና አንተም በሱ ላይ ጸጋህን ያዋልክለትን ሰው እንደው ሚስትህን ያዝ አላህን ፍራ ስትለው واتق الله وتخفي في نفسك نبي محمد زيد بن حارثة ባለቤታቸውን ካልፈቱ እሳቸው ሊያገቡ አይችሉም። ኢዘን ተበኒ የሚባለው ነገር በአረቦች ባህል ደግሞ ባለፈው እንዳየነው በአረቦች ባህል የልጅን ሚስት ማግባት ክልክል ነው። ሄዶ አሁንም የልጅን ባል አባት የልጅን ሚስት አያገባም። ግን ያኛው በተበኒ ነው። ልጁ ያልሆነውን አሳድጎት እንደ ልጅ ከደረሰ በኋላና ካገባ
ያ ልጅ ያልሆነው አንተ በጉዲፈቻ ያሳደግከው ልጅ የሚፈታትን ሴት መልሶ ሌላኛው ያሳደገው አባቱ ያልሆነው አሳዳጊው ቢያገባ እንደ በጣም ትልቅ ነውር አድርገው ይቆጥሩት ነበርና ይህ ደግሞ እንደዚህ ብቻ አይደለም በውርስም ላይ ክልክል በተደረጉ ነገሮችም ላይ በተፈቀዱ ነገሮችም ላይ እንደ ወንድም ነበረ የሚታየው ያልተወለደው ወይ በጦት ወንድማማችነት እህትማማችነት አለ በረዳዓ ከዛም ውጭ ሆነ ይሄ ምንም ግንኙነት የሌለው ሆኖ ይወርሳል እህቱናት ብቻ ሸሪዓው እንዲህ አይነት ሂደቶች ልክ እንዳልሆኑ አስተምሯልና አንድም ሰው መጠራት ያለበት በአባቱ እንደሆነ አላህ ካሳወቀ በኋላ ነቢ ደግሞ በተግባር እንዲያውሉት ፈለገና ከራሱ ዘይድ ኢብኑ ሐሪታ ከፈታ በኋላ فلما قضى زيد منها وطرا زوجناكها ያጋባቸው ነቢ መሐመድን ማን ነው አላህ ረቡል ዒዘቲ ወልጀላል በራሱ ጊዜ ነው እና አንዳንዴ ነቢ መሐመድ ከአራት በላይ ያገቧቸውን ሴቶች ሲያገቡ ትልቅ ለኢስላም ግብዓት እንዲሆኑ ትልቅ ስኬት እንዲያመጡ ታስቦ አላህ ፈቅዶት እንጂ በነቢ መሐመድ ሰለላሁ ዐለይሂ ወሰለም በራስ ፍላጎት ብቻ የሚመጣ ነገር አይደለም አራት ድረስ ማግባት ይቻላል ከዛ በላይ ግን መሄድ አይቻልም ነቢ መሐመድ ከዛ በላይ ሚስቶች ነበሯቸው እና አንደኛ ነቢ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ያን አይተን ነበር ያቆምነውና لكن وكم من التقاليد المتأصلة الجازمة لا يمكن هدمها أو تعديلها لمجرد القول عندند بسويتش وسط سر يسددوا ባህሎች አሉ እነሱን ገርስሶ መጣልም ማስተካከልም አስቸጋሪ የሚሆኑ አዋጅ በማውጣት ብቻ ወይም በመናገር ብቻ መለወጥ የማይቻል የሆኑ ብዙ ባህሪዎች ብዙ ስር የሰደዱ ባህሎች አሉ አሁንም እኮ ሰዎች አንድን የለመዱትን ነገር አዋጅ ስላሳወጅ ካይተውትም ነገር ግን በላቡደ ለሁ من مقارنة فعل صاحب الدعوة አሁን ያንን ዳዋውን ጥሪውን ሰበካውን የሚያካሂደው አካል በተግባር ማሳየት የግድ ነው አንዳንዴ ሰውየው ተናጋሪው ተግባሩን የማይፈጽም ከሆነ ሰዎች ላይ ተጽዕኖ የማሳደሩ አቅም ደካማ ነው የሚሆነው እና ويتضح ذلك بما صدر من المسلمين في عمرة الحديبية ነቢ መሐመድ ሰለላሁ ዐለይሂ ወሰለም አንዳንድ ትእዛዛቶችን አዘዋቸው በቃላት በማዘዛቸው ሷሃቦቹ ሊፈጽሙት ያልፈለጓቸው ተግባራቶች ነበሩ ነገር ግን ነቢ ቀጥታ ተግባሩን ሲፈጽሙ ሷሃቦቹ ወደ ኋላ ሳይሉ ቀጥታ ፈጸሙት ከነዛ ውስጥ አንዱ ዑምራ ሁደይቢያ ላይ የተከሰተው ነው ነቢ መሐመድ ሀዲያቸውን ይዘው ዑምራ ለማድረግ መካ ሄደው አትገቡም ብሎ መለሷቸው አይደል ስለዚህ በውል እነ ሰይድ ዑመር ብዙዎቹ የተከፉበት ውስጡ ላይ ያለውን ኸይር ግን በወቅቱ ባለመረዳታቸው ነቢ መሐመድ በወህይ የሚመሩ በመሆናቸው ያደረጉትን ድርድር ሊቀበሉት ያልቻሉ ነበርና ካነ ሁናክ اولئك المسلمون الذين راهم عروة بن مسعود الثقفي የሱልህ ሁደይቢያ ጊዜ እዛ ውስጥ عروة ابن مسعود الثقفي ያያቸው ሰዎች ነበሩ እነዛ ሰዎች لا يقع من النبي صلى الله عليه وسلم قامة إلا في يد أحدهم نبي صلى الله عليه وسلم مراقاቸውን ሲተፉ የነቢ ምራቅ መሬት አይወድቅም ነበር አየር ላይ ነው የሚቀባበሉት ያለ ምንድነው የነቢ ሰለላሁ ዐለይሂ ወሰለም ቱፍታ በራሱ መድኃኒት ነው ስለዚህ ያንን ሰውነታቸውን ይቀባቡታል ያይ ነበር ያንን ورآهم يتبادرون إلى وضوئه حتى كادوا يقتتلون عليه نبي محمد صلى الله عليه وسلم وضوء በሚያረጉበት ሰዓት ውዱእ አድርገው
ከእጃቸው የሚፈሰውን ውሃ ለመቀበል ሲሽቀዳደሙ ያያል። አንዱ ከአንዱ ውዱ ሲያረጉ ከሰውነት ያ የውዱ ውሃው ተራ ውሃ አይደለም እንደማንኛውም ሰው ከነቢ ሰለላሁ ዐለይሂ ወሰለም የተከበረ አካል ላይ የሚወርድ የሚንጠባጠብ ውሃ ነው። ሙሐመድ ሰለላሁ ዐለይሂ ወሰለም በላያቸው ላይ ወህይ የሚወርድባቸው ታላቅ ነብይ ናቸው። ኢዘን ከእሳቸው ሰውነት የሚወርደውን ጥብጣቤ በረካ ነው። ያንንም እንደው ይታገላሉ ይጋደላሉ ከነቢ ሰለላሁ ዐለይሂ ወሰለም ሰውነት ላይ የሚወጣውን ውዱ አድርገው የሚወርደውን እንጥብጣቤ ውሃ ለመውሰድ ይሄን አይቷል ዑርወት ኢብኑ መስዑድ እና نعم كان أولئك الذين تسابقوا إلى البيعة على الموت على عدم الفرار تحت الشجرة يزاني مبايعة نبي محمد ود مكة ود مدينة كمسدداتشو بفيت يزافا سر ينبرون ያደረጉትን ቃል ኪዳን አይተነዋል ተምረነዋል። እዛ ላይ ለነቢ መሐመድ ሰለላሁ ዐለይሂ ወሰለም ሙባያ ቃል ኪዳን የገቡ ሰዎች አሉ። የሁዴቢያ ጊዜ በሞት መስዋዕትነት ከእሳቸው ሲገላገሉ ሲከላከሉ የሞት መስዋዕትነት መክፈል ካለባቸው ነቢን ከነቢ ፊት ራሳቸውን አስቀድመው መስዋዕት ሊያደርጉ ወይም በማንኛውም መልኩ ወደ ኋላ ላይሸሹ ላያፈነግጡ ቃል ኪዳን የገቡ ሰዎች አሉ። የት የሁዴቢያ ጊዜ ወደ መካ ነብይ የሄዱበት ጊዜ والذين كانوا فيهم بالنصوص مثل أبو بكر عمر قالوا لما أمر النبي صلى الله عليه وسلم أولئك الصحابة المتفانين في ذاته بعد عقد الصلح لنبي محمد صلوات الله وسلامه عليه ህይወታቸውን ለመስጠት መስዋዕትነትን ለመክፈል የሚፈልጉት ሰሃቦች ከሱልህ ሁዴቢያ ውል በኋላ ሱልህ ሁዴቢያ ድርድር አድርገው ውል ከፈጸሙ በኋላ أن يقوموا فينحروا هديهم لم يكن لامتثال أمره أحد ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሉ እንግዲህ ዘንድሮ ባንገባም በሚቀጥለው አመት በውሉ መሰረት ዑምራችንን እናደርጋለን። ስለዚህ የያዛችሁትን ሀዲ እዚሁ እረዱና እንግዲህ እንደገባን አድርገን በቃ እንመለስ ሲሉ ማንም ሊፈጽም አልፈለገም። በማዕና ሰሃቦቹ መካ መግባት ፈልገው ነበር፣ ጓጉተው ነበር። ከታላቁ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር አብረው ዑምራ ማድረግ ለነሱ ትልቅ ሸረፍ ነበር። ያ ባለመፈጸሙ በቃ አዝነው ነበርና ዝም አሉ። ከዛ በኋላ حتى اخذه القلق والاضطراب ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ነገሩ ትንሽ ረበሻቸው፣ ጥሩ ስሜት አልሰጣቸውም። ነገር ግን ولكن لما أشارت عليه أم سلمة أن يقوم إلى هديه فينهر ولا يكلم أحدا ففعل أم سلمة قال عندما يتاوقوا قبتوا لأم سلمة نقروا እንደው እንዲያርዱ እኮ ይዘን የመጣነውን ሀዲ እንዲያርዱ ባዛቸው እንደው እሺ አላሉም፣ ዝም አሉ። ያው እምቢታል ላይሆን ይችላል፣ ግን ቶሎ ሊተገበር አልቻለም። ሲነግሯቸው ለምን አንቱ ይሄን ከሚያደርጉ ሄደው ማንንም ሳያናግሩ እርሱ የያዙትን አንዱን ሀዲ ይረዱ፣ የዛኔ ያያሉ አለቻቸው ኡሙ ሰለማ። እናታችን ኡሙ ሰለማ ይሄን አሏቸው። ጥሩ ሚስቶች ጥሩ ዘዴ ያመጣሉ ማለት ነው። ለባል አጋር ሆኑ ማለት ነው። ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው። ለኡሙ ሰለማ ግን ከነብይነትም አልፈው ባልም ናቸው። ኡሙ ሰለማ ለነቢ ሙሐመድም ምንድናቸው? ሚስት ናቸው። ስለዚህ ጥሩ ነገር ነገሯቸው አይደል? ከዛ ነብዩ ሰለላሁ ዐለይሂ ወሰለም ማንንም ሳያናግሩ ሄዱ። መጀመሪያ ዝም ብለዋቸው ነበርና አረዱ።
تبادر الصحابة إلى اتباعه في فعله ይሄንን ሲያዩ ሰሃቦቹ የሳቸውን ስራ እንግዲህ ነብይ ባለማረዳቸው እንግዲህ አልወደዱትም ብለው አስበው ይሆን መጀመሪያ ልክ ነብይ መሐመድ ያንን ሲያደርጉ ግን በፍጥነት ሄዱና ሰሃቦቹ የያዙትን ሃዲ ማረድ ጀመሩ ወደ ተግባር ገቡ فتسابقوا إلى نحر جذورهم وبهذا الحادث يتضح جليا ما هو الفرق بين أثري القول والفعل لهدم قاعدة راسخة إيه السر يسددا عندن باهل قرصصو لمطال መናገር ሳይሆን ተጽዕኖ መፍጠር የሚችለው በተግባር የምታደርገው ነገር መሆኑ ከዚህ ክስተት ግልጽ ይሆነልናል አለ ነይ መጀመሪያ በሉ ረዱ ብለዋቸዋል አይደል አረዱ አላረዱ ነገር ግን ነብዩ መሐመድ ሄዱና በተግባር ሲያውሉት ሁሉም ሰሃቦች ምን አደረጉ የሳቸውን ተግባር ተከትለው አረዱ እና አሁን ይሄን እዚህ ጋር ምሳሌ ያመጣው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘይድ ኢብኑ ሐሪታ ሲፈታ ዘይነብን እንዲያገቡ አዘዛቸው እሳቸው ደግሞ ፈሩ አንደኛ ወቅቱን ባለፈው እንደተነጋገርነው ይሄ አህዛቦች መዲናን ከበው መውጫ መግቢያ አሳጥተዋቸው በቃ ነብይን በጣም የሚያስጨንቁበት ወቅት ነበር በዚህ ላይ ከውስጥ ደግሞ የመናፍቃን የሙናፊቆቹ ኃይል ይቦረብራል በዚህ መሃል በኢማናቸው ደካማ የሆኑ አዲስ ኢማናቸው ያልጠነከሩ ሙስሊሞች ከሙናፊቆቹ በሚሰሙት ይሄ ወሬ ውስጣቸው እንዳይሸረሸርና የሙስሊሙን ኃይል እንዳያደክመው ነው የፈሩት ነብዩ መሐመድ ደሞ ይሄን አደረገ ተብለው ሱብሃንአላህ የአላህ ነብይ ከመሆናቸው ጋር የሰው ልጅ ምን ያህል ባንተ ላይ ተጽዕኖ ሊያሳድርብህ እንደሚችል ተመልከት የአላህን ትእዛዝ ለመተግበር ነብዩ ወደ ኋላ አይሉም ግን ምን ያህል ጉዳዩ ከባድ እንደሆነና ይሄንን ሲያረጉ ለሌሎችም ትልቅ አርአያ ይሆናል ነው እና وقد اثار المنافقون وساوس كثيرا منافقዎቹ ብዙ ውስወሳዎችን አካሄዱ وقاموا بادعايات كاذبه واسعه حول هذا النكاح ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ኒካህ በማድረጋቸው የተነሳ ውሸቶችን በሰፊው አሰራጩ ደግሞ ውሸት ይሆኑ اثر بعضها في ضعفاء المسلمين دكما يهونت مسلموች ላይ ይህ ንግግር ደግሞ ተጽዕኖ ፈጠረ لا سيما ان زينب كانت خامسه ازواجه زينب ከዛ በፊት ነብዩ ሰለላሁ ዐለይሂ ወሰለም አራት ሚስቶች አሏቸው ዘይነብ ስንተኛ ሆነች አምስተኛ ኢዘን ከአራት በላይ መፈቀዱን አያውቁም ብዙዎች ለነብዩ መሐመድ ولم يكن يعرف المسلمون حل الزواج باكثر من 4 نسوة ለነብዩ ከአራት በላይ ማግባት እንደተፈቀደላቸው አያውቁም ነበር وان زيدا كان يعتبر ابنا للنبي صلى الله عليه وسلم ከእንደገና ደግሞ ዘይድ ኢብኑ ሐሪታ ለነብዩ መሐመድ ሰለላሁ ዐለይሂ ወአሊሂ ወሰለም ለእሳቸው እንደ ልጅ ይታያል ግልጽ ነው والزواج بزوجة الابن كان من اغلظ الفواحش የልጅን ሚስት ማግባት ደግሞ ትልቅ ነውር ነበር በእነሱ መሃል አንደኛ አምስተኛ መሆኗ ሁለተኛ ዘይድን በማሳደጋቸው ልጅ ዘይድ ኢብኑ መሐመድ ተብሎ ይጠራ ነበር አላህ በቁርአኑ አውርደና ወዲውም ሊአባይህም ማንም አይቻልም በአባቱ ስም ነው መጠራት ያለበት ተባለ እና ይሄን ነገር ከበደ وقد انزل الله في سوره الاحزاب حول الموضعين ما شفى وكفى بقي هنا ይሄንን ጉዳይ ሊያብራራ የሚችል በሁለት ቦታዎች ላይ አላህ የቁርአን አያዎችን አወረደ وعلم الصحابة صحابዎችም አወቁ ان النبي صلى الله عليه وسلم ليس له
أثره في الإسلام أن التبني وعلم الصحابة أن التبني ليس له أثره في الإسلام. إيه تبني قد فتشا يميبال نجاب بإسلام وسط منم تسنو اندل اللو صحابة شو النزاي القرآن آية وش بميور دبت ساعات هوكو. إذن أنت يا صدق كون ليج السوء ميستون ሳይፈልግነው አንተ አይደለም የምታፈታ አልተግባቡም ተለያዩ በሚለያዩበት ሰዓት ማግባት ትችላለህ ነው በፊት ግን ምን ነበረ በአረቦቹ ባህል ነውር ነበርና ሷሃቦቹ ከዛ በኋላ ይሄንን ነገር አወቁ وان الله تعالى وسع لرسوله الزواج ما لم يوسع لغيره ከእንደገና አላህ ለማንም ያልፈቀደውን ነገር ለነቢ መሐመድ እንደፈቀደላቸው በሰፊው ከሌሎቹ በተለየ ሁኔታ እንደፈቀደላቸውም ደግሞ ከአራት በላይ ማግባትን ያንንም አወቁ ለአغراضه النبيلة الممتازة ያው ዝም ብሎ እንዳልነው ለስሜት ለእርካታ ሳይሆን ለትልቅ ዓላማና ግብ ነው እንዳልነው መሐመድ ሰለላሁ ዐለይሂ ወሰለም የወጣትነትና የጉብዝና እድሜያቸውን ያሳለፉት በአንድ ሚስት ነው ከኸዲጃም በኋላ መዲና እስኪሄዱ እናታችን ኸዲጃም ከሞቱ በኋላ በአንድ ሚስት ነው ከ50 ምናምን አመታት በኋላ ሚስቶችን ማግባታቸው ይሄ ኢስላም ጠል የሆኑ ሰዎች ወይም ኢስላምን የማይረዱ ሰዎች ቀርበው ከመረዳት ይልቅ የሚያስተባብሉት አንዳንድ የሆነ አንድ የሰማሁት በተለይ ነብዩ መሐመድ ውዱእ አድርገው ለቢላል ሰጡት ምናምን ከሚል አንድ ሰባኪ ነኝ የሚል ሰው የተናገረውን ነገር ልነግር ነበር ግን አይመጥንም እንዲህ አይነቱን ሰው እዚህ ቦታ ላይ አምጥቶ መናገርና ለዝለለው አላየት ሐል ስለ ኢስላም ማወቅና መረዳት ካላዋቂነት ያድናል ባይከተሉትም الناس صحابته ግን ተቀበሉ هذا وكانت عشرته صلى الله عليه وسلم مع أمهات المؤمنين في غاية الشرف والنبل والسمو والحسن نبي محمد صلى الله عليه وسلم ባለቤቶቻቸው ጋር ይኖርበት የነበረው የህይወት ዘይቤ ላቅ ያለ ክብር ትልቅ ቦታ ትልቅ ደረጃ የነበረው ነበረ ሚስቶቻቸውን ያኖሩበት የነበረው ሁኔታ محمد صلى الله عليه وآله وسلم እንደዚሁም كما كنا في أعلى درجة من الشرف والقناعة والصبر والتواضع والخدمة والقيام بحقوق الزواج يعني محمد صلى الله عليه وسلم ባለቤቶችም እሳቸውን በማክበር በማገልገል ችግር ላይ በመታገስ በመተናነስ የባላቸውን ሐቅ በመወጣት ከፍ ያለ ደረጃ ላይ ነበሩ ኡማሃት المؤمنين የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶች እሳቸውም ለሚስቶቻቸው የነበራቸው ክብርና ባልነት ከፍ ያለ እንደመሆኑ مع أنه كان في شظف من العيش لا يطيق أحد ነብዩ መሐመድ ሚስቶቻቸው ቤተሰቦቻቸው ጋር ይኖሩበት የነበረው ህይወት ግን ከባድ የችግር ህይወት ከመሆኑ ጋር ሌላ ሰው ሊችለው የማይችለው አይነት ችግር ነበር ነብዩ መሐመድ ያሳልፉ የነበሩት قال أنس رضي الله عنه ما أعلم النبي صلى الله عليه وسلم رأى رغيفا مرققا حتى لحق الله እንደው አንድም ቀን ነብዩ መሐመድ የለሰለሰ ቀጭን ቂጣ በልተው አይቻላቅም አላህን እስኪገናኙ ድረስ አንዳንዴ በማጣት አንዳንዴ ያላቸውን በመስጠት ለራስ ኢታራ አለ ማድረግ ሰሃቦችን ወይثرون على انفسهم ولو كان بهم خصاصه ለራስ የግድ ለራስ እንኳን የሚያስፈልግ ጉዳይ ቢሆን ወንድምህን አስቀድመህ ለሱ ማድረግ አላህ አላህ ይሄ ቢኖረን ኢታራ አይደለም የተረፈንን ብንሰጥ ኢታራ እኮ ማለት ያለ $50 ሊሆን ይችላል ለሆነ ጉዳይ
ያንተ የተቸገረ ወንድምን ስታይ የራስን ጉዳይ ትተህ በቀልብ በሙሉነት ቀና አለኝ ይኖረኛል ብለህ መስጠት ያስቃል ነገር እውነት ነው። ፌኖፌን ይላል እኛ የት ነን? እና ولا رأى شاة شميطا بعينه قط እንደ የተቀቀለ የፍየል ስጋ እንኳን ሲበሉ አይቻላቅም حتى لحق الله አላህን እስኪገናኙ ድረስ አለ። ይሄን ዱንያ እስኪሰናበቱ ድረስ አለ ነብዩ መሐመድ። አይቀይሳቸውን ይወስ ስታይ አያሳዝኑ? እንደ ሰው ስታይ የነብዩ መሐመድ የግል ህይወትን ስታይ ከአቅም ጋር እኮ ነው። ቢፈልጉ ሰዎች ይሰጧቸዋል። ቢፈልጉ አላህ የዱንያን ኸዛኢን በሙሉ ልክፈትልህ ብሏቸዋል። ሀብታም ንጉስ ላድርግ ነብይ እንደሆንክ አልፈልግም። ነብይ አብድ ተናነሰ ባሪያ መሆን ነው የምፈልገው ብለው وقالت عائشة رضي الله عنها እናታችን عائشة من ይላሉ إن كنا لننظر إلى الهلال 3 أهلة في شهرين ያው አንድም ሁለትም ሶስትም ጨረቃ እየወጣ ይሄዳል ወራቶች ይቆጠራሉ ማለታቸው ነው እናታችን አይሻ። በዚህ ሁሉ ጊዜ ውስጥ ግን وما أوقدت في أبيات رسول الله صلى الله عليه وسلم نار በማንኛውም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት ውስጥ እሳት ግን አልተቀጣጠለም ማለት ግልጽ ነው። ምግብ አይሰራም ነበር ማለት ነው ወራት። እሳቸውም ለኢስላም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶች እናቶቻችን የከፈሉትን መስዋዕትነት እንደ አንዳንዴ ለዳዕዋ ያሉ የሚለፉ ወንድሞች ካሉ አደራ ሚስቶች ታገሱ። የሌላው ብልጭልጭ ወታ ያታላችሁ ሐቂቃ ነብይ ላይ የደረሰውን ያህል ችግር እንደማይደርስባችሁ 100% እርግጠኛ ነኝ። ትንሽ ግን ትንሽ ከምቾቱ ቀነስ ሲል ማማረሩ ግን ኸይር አይደለም። እውን ለኢስላም ተብሎ የሚከፈል መስዋዕትነትን መክፈል የሚችል ዳዒና ሸህ ካለ ማለት ነው ካለ ሚስቶቹም እንደዛው ጠንካራ ሊሆኑ ይገባል። ደግሞ አሉ ስንት አላህ ስንት ባሮች አሉ የማይታዩ እኛ የምናየው ስለሆነ እንጂ የአላህ ባሮች አሉ ሀያታቸውን ለኢስላም። እንደነዚህ አይነት ሰዎች ስር ያሉ ሚስቶችም ሶብር በማረጋቸው ምን በማለታቸው ደረጃቸው ከፍ ይላል። እና فقال لا عروة عند عروة من አሏቸው የእናታችን አይሻ ዘመድ ናቸው عروة ما كان يعيشكم ምን ነበር ታዲያ የሚያኖራችሁ? እንዴት ነበር የምትኖሩት? እውነት አይመስልም? የማይመስል እኮ እንዲህ አይነት ህይወት እንዳለ ስለማናቅ ነውና አላየት ያህል قالت الاسودان ሁለት ጠቋሪቶች አሉ እናታችን አይሻ التمر والماء ተምርና ውሃ ብቻ። እሱም በብዛት መሰለ እንዴ ምናልባት አንድ ግማሽ 2-3 ተምሮችን በመብላት ብዙ ባለመብላታቸው አልተዋረዱም። ሐቂቃ ይሄው በታሪክም አላህ ዘንድ ያላቸው ደረጃ ላቅ ያለ ከመሆኑ ጋር ሐቂቃ ስለነሱ በእኛ አፍ መነገሩ ራሱ እኮ አደብ አይደለም። እኛ ካለንበት ህይወት አንፃር የእነሱን ስም አንስቶ መናገር ወላሂ ይከብዳል፣ ነውር ነው። ግን የተሻሉ ሰዎች ሊሰሙት ስለሚችሉ ደግሞ መናገሩ ኸይር አለው እንጂ እንዲህ አይነትን ህይወት ሲኖሩ ይሄ ሁሉ ከመሆኑ ጋር አያማርሩም። والأخبار بهذا الصدد كثيرة እንዲህ አይነት ክስተቶች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ውስጥ በቤታቸው ውስጥ ያልፍ የነበረው ህይወት ብዙ ነው። ግን እንዳልነው እነሱም አያማርሩም። ለኢስላም ተብሎ እኔ እናንተ ለያዝነው ዲን እዚህ እንዲደርስ ተብሎ የተከፈለ መስዋዕትነት ነው። አላህ ዘንድ ግን እያንዳንዷ ተጽፋት ቆራለች። ለዚህም ነው ይሄው ስለነሱ እያወራን
እነሱን እየዘከርን የምንኖረው እኮ በዚህ ደረጃ ላይ ስላሉ ነው። ሰለላሁ ዐለይሂ ወሰለም ረዲየላሁ ዐንሁን ومع هذا الشظف والضيق لم يصدر منهن ما يجيب العتاب إلا مرة واحدة. يقول له كما هو نقار አያማረሩም። ይሄ ሁሉ ችግር መከራ ከመሆኑ ጋር ግን حسب مقتضى البشر አንድ ጊዜ ግን እንግዲህ አየ በታሪክ የተዘገበው አንድ ጊዜ እንዲህ አይነት ክስተት ተፈጸመ። حسب مقتضى البشرية ያም وليكون سببا لتشريع الأحكام የኢስላም ድንጋጌ አህካሞች እንዲመጡ ምክንያት ሆነ። ያም ምንድነው? قال الله فأنزل الله آية التخيير يا أيها النبي قل لأزواجك إن كنتن تريدن الحياة الدنيا وزينتها فتعالين أمتعكن وأسرحكن سراحا جميلا وإن كنتن تريدن الله ورسوله والدار الآخرة فإن الله عد للمحسنات منكن أجرا عظيما. እንደሚሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያገኙትንም ገንዘብ ወደ መዲና በጣም ብዙ ውፉዶች ልኡካኖች ይመጣሉ። ስለዚህ እነሱን ያስተናግዱበታል። ገንዘብ ካገኙም ለኢስላም ጉዳይ ለሙስሊሞች ያውሉታል እና ህይወታቸው ሚስቶቻቸው ጋር ያለው ህይወት ብዙ በምቾት ላይ ያለ አይደለምና አንድ ጊዜ ነብይ ሰለላሁ ዐለይሂ ወሰለም ጠየቋቸው አሉ። እንዴ ለምን እኛስ ስፍር ቀለባችን ላይ ለምን በስርዓቱ ትንሽ ጨመር ተደርጎ ለኛም አይሰፈርልንም አሉና ያው ተነጋገሩና ጠየቋቸው። አየ በትላልቅ ሰዎች ዘንድ ትንሿ ነገር ከባድ ናት። የኛ ሚስቶች እንዲህ አይነት ጥያቄ ቢጠይቁን እኮ ኖርማል ነው አይደል? አንቆጣም። ኧረ እውነት ነው የምንለው። እያንዳንዱ የምትጠየቀውን ከምን በላይ እንደሆነ ስለማቅ ነው። እና ያ ነገር ነብይን አስቆጣቸው። ለአንድ ወር ያህል እንኳን ተገልለው ነበር ይላሉ። ከዛ ግን አላህ ምን የሚል የቁርአን አያ አወረደ? ያ አዩሃ ነብዩ አንተ ነብይ ሆይ አላቸው አላህ ነብይ ሙሐመድን ቁል ለአዝዋጅክ ለሚስቶችህ በላቸው አለ ንገራቸው። ቁል ለአዝዋጅከ ኢን ኩንቱነ ቱሪድነ الحياة الدنيا وزينتها ከሆናችሁ አለ የዚህችን ዓለም ህይወትና ዚናዋን ጌጧን የምትሹ ከሆነ ኡመቲዕኩነ ኑ እሰጣችኋለሁ በላቸው። ወኡሰርሕኩነ ሰራሐን ጀሚላ በመልካም አኳኋንም እለቃችኋለሁ ማለት ትፈታላችሁ ማለት ነው። ወኢን ኩንቱነ ቱሪድነ አላህ ወረሱለሁ ወዳር አልአኺራ ነገር ግን አላህን መልእክተኛውን የመጪውን ዓለም ህይወት የአኺራን ስኬት ድል የምትፈልጉ ከሆነ ወኢን ኩንቱነ ቱሪድነ አላህ ወዳር فإن الله عد للمحسنات منكن أجرا عظيما እንዲህ አይነቱን ስኬት ከከጀላችሁ አለ አላህ ይህን ያደርግላችኋል። فإن الله عد للمحسنات منكن አላህ ከእናንተ መካከል ይህንን ተግባር መልካም ሰሪዎች ለሆኑት አعد للمحسنات منكن أجرا عظيما ታላቅ የሆነን ምንዳ አዘጋጅቶላችኋል። ስለዚህ መምረጥ የማን ጉዳይ ነው? የእናንተ ነው አላቸው። ያ ሙሐመድ ያ አዩሃ ነቢይ ቁል ለአዝዋጅከ ሒነ ጠለብነ ሚንከ ተውሲዐተ ፊ ነፈቃ እንደው ቀለባቸው ላይ ሰፋ ፈታ እንድታረግላቸው የጠየቁ ጊዜ በላቸው አለ
ولم يكن عندك ما توسع عليهن الناس የሚጠይቁትን ነገር አንተ ለነሱ ለማድረግ አቅሙ በሌለህ ጊዜ እንጂ ነብይ እኮ አይሰስቱም ግን እጃቸው ላይ የለም ታላቁ ነብይ ስለቀለብ ሲያስቡ ትልቁን አላማ ሊረሱ አይችሉም አንተ ጋር ምንም በሌለበት ሰዓት ያንን ከጠየቁ በላቸው يا ايها النبي ان كنتن تريدن الحياه الدنيا وما فيها من زينه ዱንያን የዱንያን ህይወት በውስጧ ያለው ነገር የምትፈልጉ ከሆነ فتعالين الي يمتعكن بما تمتع به المطلقات እንግዲህ እንዲህ አይነት ሁኔታ ላይ አብሮ መቀጠል ከባድ ስለሆነ እናንተ ህይወትን ሰፋ አርጋችሁ መኖር የምትፈልጉ ከሆነ የእያንዳንዳችሁን ሐቅ እየሰጣችሁ የሚፈቱ ሴቶች የሚሰጣቸውን ሐቅ እሰጣችኋለሁ አብሽሩ وأطلعكن طلاقا لا إضرار فيه ولا إيذاء ምንም ችግር የሌለበትን ነገር ግን وإن كنتن تريدن رضا الله ነገር ግን የአላህን ውዴታ የምትፈልጉ ከሆነ ورضا رسوله የመልእክተኛውንም ውዴታ ፍቅር የምትፈልጉ ከሆነ وتريدن الجنة في الدار الآخرة ነገ የአኺራ የመጨረሻው ቀን ጀነትን የምትፈልጉ ከሆነ فاصبرنا على حالتكن ايها الله تزاد በዛው ታገሱ በዛው ባላችሁበት ሁኔታ ላይ ታገሱ ምርጫ ነው ምርጫ ነው አትገደዱ አላህና መልእክት ዱንያ ላይ ፈታ ማለት ከበደጋችሁ ያማለ ነገር ግን አላህና መልእክተኛውን ወዳችሁ ነገ አኺራ አላህ ለእናንተ የሚያዘጋጅላችሁን ትልቅ ምንዳ ጀነትን የምትፈልጉ ከሆነ ግን فاصبرنا على حالتكن ባላችሁበት ሁኔታ ላይ በጽናት በትዕግስት ህይወትን እለፉት فإن الله عد لمن أحسن منكن بالصبر በትዕግስት ከእናንተ መካከል ስራውን ያሳመረ በጎ ላደረገ ሰው وحسن العش ህይወት ከነብይ ጋር ሲኖር ሙዓሸራውን ያሳመረ አጅረን عظيما ትልቅ አጅርን አላህ አዘጋጅቶለታል አላቸው የዚህን ጊዜ ሐታ ነብይ ሰለላሁ ዐለይሂ ወሰለም ሂዱና ጠይቁ እኮ አሏቸው እናታችን አይሻ ራሱ ከኔ ጋር መቀጠል ነው ወይስ አማክሪ ያሉ እርሱ ጋር በመኖርና ባለመኖር ዙሪያ እናትና አባቴን አላማከርም ማለት አላህና መልእክተኛውን ነው የምመርጠው አየት ትምህርት መጣ ማለት ነው አንድ ቀን በሆኑ ወሳዊሶች በሆኑ ነገሮች ይሄንን ጠየቁና ነብይም ተደሰቱ ሚስቶቻቸው በሙሉ ወካለ ሚን ሸረፊን ወንብሊሂን ብፁዓን ክብር ያላቸው ስለነበሩ አነሁነ አተርና አላህ ወረሱለ አላህና መልእክተኛውን መረጡ አላህና መልእክተኛውን ولم تمل واحدة منهن الى اختيار الدنيا ማናቸውም የለም ገንዘብ ይሰጠንና ፍቱን የሚለውን ቅስበታዊ ሐሳብ እንኳን አላሰቡትም ቀጥታ አላህና መልእክተኛውን ወደዱ ስለዚህ ሁላችንም አላህና መልእክተኛውን እንውደድ ስንኗኗር ባልና ሚስቱን የአላህና መልእክተኛውን መንገድ ወደን እንሶብር ችግር መከራ ያልፋል ነገ አላህ ዘንድ ያለ ድሎት ምቾት ዘላለማዊ ነው ስንቱ ነው አሁን ለገንዘብ ሲባል የሚጋቡ ሰዎች ታሪክ እናውቃለን አሁን ዘመን ለምን ማልፍቶ አግብቶ እኩል ነው ያልሰራችሁን ወይ ያልሰራው ይዞ ለመጥፋት ላ እኛ ነብዩ መሐመድ የሱሐበቱ ረሱልላህ ተከታይ የኡማሃት አልሙእሚኒን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶች እነሱን አራምና የነሱ ልጆች ነን የምንል ሰዎች እንዲህ አይነት ርካሽ ህይወትን አንመርጥም وكذلك እንዲህ አይነት አንድ ክስተት شوف سبحان الله ከዛ በኋላ ይሄ ኬዝ በፊትም በኋላም አልተነሳም አንዴ ስሙኮ ከባድ አልነበረም አረ ኑሮ እየከበደን ነውና ቀለባችን ይስተካከልልን እኮ ነው ያሉት ግን ነብይ ሊያስጨንቅ የሚችል ጉዳይ ነው ነብይ ያለ አይከለክሉማ አዲል ናቸው ፍትሃዊ ናቸው እጃቸው ላይ ሀብት ይዘው ገንዘብ ይዘው ወደ ኋላ የሚያስቀሩ አይደሉም በዚህ አይነት መቻቻል ነበር ችግርን ችሎ ያለፉት ኡማሃት አልሙእሚኒን
እና وكذلك لم يقع منهن ما يقع بين الضرائر مع كثرتهن እንግዲህ ብዙ ሚስቶች አሉ ብዙ ከመሆናቸው ጋር ይሄ ضرائر አማች ነው የሚባለው በእነሱ መካከል የሚደርሰው ከአንድ በላይ ብታገባ ሴቶቹ መካከል አማቻ ምንድነው የሚባሉት ብቻ ዋናው ገብቷቸዋል በእነሱ መካከል የሚከሰት ብዙ ጊዜ ጸብ አለኳ የታባሽ አለኩ ባል መሃል ላይ ቆምና ወዲህ ይላል እየጨነቀው አንዳንዴ ዋናው መረዳቱ እና ኢላ ሸይ يسير من بعضهن ከተወሰኑት የሆኑት ላይ ግን የሆነች ክስተት ተከሰተች ሱብሃንአላህ እነዚህ ሰዎች ላይ የተከሰተው ክስተት ትንሽ በመሆኑ ታሪክ ዘገበው በእያንዳንዱ ቤት ያለን ችግርና መከራ ይዘገብ ይባልስ ግልጽ ነው ለም يقع ያው እንደ ሰውኛ አንድ ክስተት ተከሰተ ثم عاتب الله عليه الله ወቀሰ በዛ ጉዳይ ላይ فلم يعدن لو مرة أخرى بفصم ሁለተኛ ያድርጊት አልተፈጸመም وهو الذي ذكره الله في سورة التحريم بقوله يا أيها النبي لما تحرم ما أحل الله لك من على الله يا أيها النبي لما تحرم ما أحل الله لك أنت نبيه يا الله لما تحرم ما أحل الله لك الله ለአንተ የፈቀደልህን ነገር ያ በሚስቶቻቸው ጋር ተያይዞ የመጣ ኬዝ ነውና ሚስቶችን ለማስደሰት በሚል በራስ ላይ ለምን አላህ ለአንተ የፈቀደልህን ነገር እርም ክልክል ታደርጋለህ አላቸው እንዲህ አይነቱ ክስተት ደግሞ ቅጣት ያመጣል لما تحرم ما أحل الله لك تبتغي مرضات أزواجك የሚስቶችህን የባለቤቶችህን ውዴታ ፈልገው ወይ ባለቤቶችን ለማስደሰት በመሻት አላህ ለአንተ የፈቀደልህን ነገር ለምን ክልክል አረከ والله غفور رحيم እንዲህ አይነት ነገሮች ደግሞ ለቅጣት ይዳርግ ነበር አለ አላህ ነገር ግን አላህ ምህረት ለገሰህ እንጂ አላህ መሐሪና አዛኝ ነውና አለ طيب ምን ተከሰተ በዚህ እንግዲህ ምናልባት ታቆች ይሆናል ማቅ ካለ ደግሞ ለማስታወስ ያህል እንየዋ ወይስ መሻይኽ ናቸው طيب ሁለት አይነት ነገሮች አሉ አንደኛው ይሄንን ሙፈሲሮቹ ሲፈስሩት ምን ይላሉ ይሄ አዩን ነብዩ ለመተሐሪሙ አሐለ الله لك ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘይነብ ቢንት ጀህሽ ዘንድ እየሄዱ ካነ يشرب عندها عسلا ያው ማር ይጠጡ ነበር በማር የተበጠበጠ ነገርና ከተዋሰይት انا وحفصه አሉ እናታችን አይሻ ሐቅን እኮ አይደብቁም እኔና ሐፍሳ ያው ቀናት ነው ሚስቶቻችሁ ቢቀኑ እረድ በግና አትበሉ ካልቀናች እንደውም ፍራ ካልቀናች አደጋ ነው አንተ ሚስት ላይ ካልቀና አደጋ ነው አሳማነ አይጋ እኮ ነው ማለት የማይቀና ሰው ኸይር የለውም ጋሽብሬ yes አዎ ድንበር ሳያልፈን 50 ሰዓት መቅናት ትቶ ሰው ከድንበር ወድቋል እና እዛ የሄዱ ስለተሆነና ሐፍሳ ተነጋገርንና እንደው አንዳችን ጋር መጣው ነብዩ መሐመድ ከገቡ فلتقل اني اجد منك ريح مغافر እንደው ወይ አንቺ ጋር ወይ ነጋ ከገቡ እንደው የመጋፊር ሽታ ሸተተኝሳ እንበላቸው ያ ከዛ ምናምን መጣ መጥፎ ሽታ ነው ብቻ ጥሩ ያልሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ መጥፎ ሽታ አይቀርባቸው መላእክት ጋር ስለሚጫወቱ ስለሚነጋገሩ መጥፎ ሽታዎችን ጥሩ ሽታዎችን ነበር እንትን የሚሉትና
አከልተ መጋፊር እንበላቸው ሲመጡ በቃ እንዴ መጋፊር በሉ እንዴ ያው ነው ስለዚህ አለ እንደዚህ ብዙ እንትን አትበሉ ማለት ነው እና ከዛ አንዳቸው ጋር ሲገቡ فقالت له ذلك እንዴ ያ መሐመድ ያ ረሱላህ ያ ነብይ አላህ አከልተ መጋፊር ሽታ አለሳሏቸው ላላ በል شربت عسلا አሉ እንደ ዘይነብ ቢንት ጀሕሽ አራ አይደለም ዘይነብ ቢንት ጀሕሽ ጋር ገብቼ እኮ ነው አሰል ማር ነው የጠጣሁት ሁለተኛውም ጋር ሲገባ እንዴ አከልት መጋፊር ሲሏቸው ኦ በቃ ሁለተኛ አላደርግም ማለት እቺን አጣውን አላህ አልከለከላቸውም ማር መጠጣት አይደል እነሱ ባደረጉት ምክንያት ግን ነገሩ ቀረ ግልጽ ነው الله يا أيها النبي لما تحرم ما أحل الله لك تبتغي مرضات أزواجك عنده هنا وقالوا أن مغافر مالس جمع مغفور وهو ضمغ يخرج من بعض الأشجار له حلاوة عند تجمع كون الزعفس امي وطعنه أن بل إلا زقبا دقمو من قالوا ሁለታይነ አባባሎችን ያሉትና ማሪያ ሐፍሳ አጋጣሚ በወጡበት እናታችን ማሪያ አባቷ እናታችን ሐፍሳ አባታቸውን ሊዘይሩ በሄዱበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐፍሳ ቤት ከማሪያ ጋር ቁጭ ብለው ነበር እና ስትመጣ አየችና ማሪያን እዛ ከነቢ ጋር ቁጭ ብለው ስታያቸው فلم تدخل حتى خرجت ماريا ثم دخلت አልገባችም ጠበቀችና ማሪያ ሲወጡ ሐፍሳ ገቡ ከዛ فلما راى النبي صلى الله عليه وسلم في وجه حفصة الغيرة የቅናት መንፈስ አዩባቸው ከእናታችን ሐፍሳ ላይና በልካባ ትንሽም ድብርት እንደተከፋ አይነት فقال لا تخبري عائشة بذا ولك علي الا امر بها ابدا በቃ አይ እንዳትናገሪ አንቺም እኔም ሁለተኛ አሉ فانزل الله هذه الايه شوكاني فتح القدير ላይ ይሄን ይላሉ ግን ትክክለኛው የሚባለው ወሰሒው የበለጠ የመጀመሪያው ነው ምን የሚለው እሳቸው አሰሉን ጠጥተው ሲወጡ እንዴ ያ ረሱላህ አከልተ መጋፊር ያሏቸው እንግዲህ ተመልከቱ ከነቢ መሐመድ ጋር ሰለላሁ ወሰላሙ ዐለይሂ ያን ሁሉ ዘመናት ሲኖሩ ከእነሱ ላይ የተገኘው ሁለቱ ነገር በታሪክ ተዘገበ ምንኛ ያማሩ ሰዎች ናቸው እና واخيرا እንግዲህ ስለ ነቢ ሰለላሁ ዐለይሂ ወሰለም ባለቤቶች ሙዓሸራቸውን አየንና በመጨረሻ ارى انه لا حاجه الى البحث في موضوع مبدا تعدد الزوجات ከአንድ በላይ ማግባት ምን ይሉታል በፈረንጆቹ ፖሊጋም የሚሉት ነገር ማለት ነው ይሄንን ለማብራራት ብዙ ማያስፈልገኝም አሉ ብዙ ጥናት ማድረግ አያስፈልግም አሉ የዚህ ኪታብ ጸሐፊ فمن نظر في حياه سكان اوروبا የአውሮፓውያንን ህይወት አሁን ሰዓት የሚያይ ሰው الذي يصدر منهم النكير الشديد على هذا المبدا ከአንድ በላይ ማግባትን ፍጹም የሚጠሉ በጣም የሚቃወሙ ናቸው በቆረጣ ግን ሐሳብ ምናምን አለ ችግር የለው ፍቅረኛ እኮ ይቻላል ፍቅረኛ ይቻላል በእነሱ በእኛማ አይደለም ዚናም ይሰራል ሄዷ ተጠቃቀመ እኮ ለውጥ የለው ይሄ ግን ሐላል ነው ግን ይሄ ምን አመጣ ونظر الى ما يقاسون من الشقاوه አሁን የሚኖሩበትን ይሄ የጥመት ህይወት በቃ ደስ ማይል ህይወት وما يأتون من الفضائح والجرائم الشنيعه ይሄ ውርደት ክፉኛ የሚፈጸሙ አሳፋሪውን ወንጀሎች እንሰማለን በሚዲያ ያን ላየ ሰው وما يواجهون من البلايا والقلاقل الانحراف عن هذا المبدا ይሄ እነሱ አሁን እየተጋፈጡት ያለውን በላ ከዚህ መብዳ በማግለላቸው ምክንያት እየደረሰባቸው ያለን ችግር መከራ ሰቆቃ ያየ ሰው ከፋለው ذلك عن البحث والاستدلال ምርምርም መረጃ ማያስፈልገውም ይበቃዋል ከአንድ በላይ ማግባት ምን አይነት መፍትሄው እንደሆነ ሊረዳ ይችላል ከአንድ በላይ ማግባት
የግድ ማግባት አለበት እኮ አይደለም የተባለው ገብቷል ማግባት ካለበት ነው فحياتهم أصدق شاهد على عدالة هذا المبدأ የእነሱ ህይወት በዚህ መብደእ ላይ የኛ ከአንድ በላይ ማግባት የሚለው አስተምህሮት ምን ያህል ፍትሃዊ እንደሆነ የእነሱ ህይወት ምርጥ ምስክር መሆን ይችላል የኛ መኖር ሳይሆን የሚመሰክረው ማን ነው የእነሱ ህይወት ብዙ ሙስሊም ያልሆኑ አካላቶች በሚዲያም ሲናገሩ ሰማለሁ በሚገርም ሁኔታ ሴቶች እንኳን ልክ ነው ኢስላም ይላል እኔ والله ብዙ ትላልቅ ሰዎች ከናንተ የሚያስደስተኝ ነገር አንደኛው እንደው ምን አይነት ትልቅ ታዋቂው መሐመድን በጣም ወደው ከአንድ በላይ መፍቀዱ ነው አለ ሌላውን አቂዳው ምናምን ትዛላለው ሻህዋው ይፈልጋል ማለት ነው ግን ሚስቱን ይፈራል ስለዚህ ይقرጥ ወራጣ ማለት ነው اذا وان في ذلك العبره للابصار ይሄንን ግን ልቦና ላላቸው ሰዎች ውስጥ በዚህ ውስጥ ትልቅ የሆነ ግንዛቤና ዕውቀት ማስተንተን ዒብራ አለው ይላል ግን ለማን ነው لأولي الأبصار ነው እና ይሄን ይመስላል ነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ ከሚስቶቻቸው ጋር የነበራቸው የነቢ ከፍታ የሚስቶቻቸውም ከፍታ እንዳልነው ተመልከቱ ያ ረሱላህ አረንደው እንደው እንትናችን ቀለባችንን ትንሽ ጨምሩልን በማለት ነው የተወቀሱት እኮ እና ማርጠጣ አልጠጣ ሌላ እኮ የተገኘ የለም ይሄን ያ ሁሉ በሳቸው ስር ያሉት በውዴታ በነበረው ችግርና መከራ በጽናት ይህ ሁሉ ግን ለማን ነው ለኢዕላኢ ከሊመቲላህ የሰው ልጆችን ከጽልመት ወደ ብርሃን ለማውጣት ከጥመት ወደ ቅን መንገድ ለማውጣት ከኩፍር ከክህደት ወደ ኢማን ለማውጣት በሚደረግ ዘመቻ የተከፈለ መስዋዕትነት ነው ለስልጣን ለጥቅም ለአምባገነንነት ለምናምንቴ አይደለም እንደነዛ አይነት ሰዎችማ ህይወታቸውን ሌላ አድርገውት ነው ያን የሚያደርጉት ግን ታላቁ ነብይ በሳቸው ስር የነበሩትም እናቶቻችን ይህን ያህል መስዋዕትነት ከፍለው ነው እስላምን እዚህ ደረጃ ያደረሱልንና ሰዎች ቢያነሱልን ከባለፈው ጊዜ ጀምሮ ያየነውን ይሄ መጨረሻ ላይ ያየነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶቻቸው እነማን ነበሩና ለምን አገቡ ከአንድ በላይ ለምን ማግባታቸው ተፈለገ የሚለውን በተወሰነ መልኩ ያየንበት ነው በቀጣይ የእሳቸውን ባህሪና እንደው አጠቃላይ ቁመናቸው ምን ይመስላል ነብዩ መሐመድ ማን ናቸው የሚለውን ለማየት አላህ ያድርሰን ባጭሩ ይሄን ይመስል ነበር አላህ እነሱ መንገድ ከሚከተሉት ውስጥ ያድርገን እንደው እነሱን መቼም ለነብዩ መሐመድ ዱዓ ማድረግ ይከብዳል አላህ እንደው መቼም የገባላቸውን ቃል ይፈጽምላቸው እንደው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶች እናቶቻችን ከፍ ያለ ደረጃ ላይ ሆኖ አላህ መቼም ያው ናቸው የበለጠ ደግሞ አላህ ትልቅ ያድርጋቸው አላህ የነሱን መንገድ ከሚከተሉ ሰዎች ውስጥም ያድርገን ህይወታችንን በሙሉ በእነሱ መንገድ የምንመራ ሰዎች አላህ ያድርገን ህይወታችን በእስላም የጣፈጠ አላህ ያድርገን ስንኖር በእስላም ስንሞት በእስላም ከቀብራችን ነገው መልቂያማም ስንቀሰቀስ በእስላም መንገድ በላ ኢላሃ ኢላላህ መንገድ የምንቀሰቀስ አላህ ያድርገን اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت اللهم احفظنا بالإسلام قائمين واحفظنا بالإسلام قائدين واحفظنا بالإسلام راقدين ولا تشمت من الأعداء ولا الحاسدين اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير والموت راحة لنا من كل شر يا رب العالمين ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم على سيدنا محمد وعلى آله وصحبه